እመጣለሁ ወደ እኔም ወስዳችኋለሁ። ክፍል 7 ትምህርት 7 ስለ አዲሲቱ ኢየሩሳሌም ምንነት አገልጋዮች በዚህ ምድር እስካለን ድረስ ልናወራው የሚገባ መልእክት ነው። ከዚህ ጋር ተያይዞ ከኢየሩሳሌም አንፃር በዚህ ዘመን ያለን አገልጋዮች ምንድነው ልናገለግል የሚገባው መጠየቅ አለበት። በዚህ ዘመን ያለ መሪ ማውራት ያለበት መልእክት ምንድነው? በዚህ ዘመን ያለ ነብይ ማስተማር መስበክ ያለበት ምንድነው? በዚህ ዘመን ያለ ዘማሪ መዘመር ያለበት መልእክት ምንድነው? የተሰቀለው ክርስቶስንና በክርስቶስ ኢየሱስ የተዘጋጀውን ሰማያዊ ሀገር ነው ማስተማር፣ መዘመር፣ ማውራት፣ መስበክ ያለበት። እግዚአብሔር በሰጠን መድረክ ላይ ከዚህ መልእክት ውጪ ሌላ መልእክት ሊኖረን አያስፈልግም። ሰው ምን እያልኳችሁ ነው? በዚህ ዘመን ያለን አገልጋዮች መልእክታችን መሆን መቻል ያለበት በሰማይ ያለው ርዕስ ነው ለህዝቡ ማሳወቅ ያለበት። አንደኛው ሐሳብ። ሁለተኛው ሐሳብ በዚህ ዘመን ያለ አንተ ወንድሜ ማወቅ ያለብህ መሰበክ ያለብህ መማር ያለብህ ሲዘመር መስማት ያለብህ በሰማይ ስላለው ርዕስ እንጂ በምድር ስላለው ኮልኮሌ አይደለም። ለምን? አንተን የሚገዛ የምትሰማው ነው። አንተን የሚገዛ ወደ ውስጥ የሚገባው ነው። ካንተ ውስጥ የሚወጣው ወደ ውስጥ ከገባው ነው። ከውስጥ የሚቀዳው ውስጥ የተሞላው ነውና እንደ ህዝብ በዚህ ዘመን በኢትዮጵያ ምድር ላይ ያለን በዓለም ላይ ያለን ቅዱሳኖች የምንማረው ትምህርት ምንድነው? የምንሰበከው ምንድነው? የምንሰማው መልእክት ምንድነው ብለን መጠየቅ መቻል አለበት። አገልጋይ ነኝ ብሎ ሱፍና ከረባት አድርጎ ማይክ ይዞ መድረክ ተሰጥቶት ያገለገለውን ሁሉ መቀበል የለብህም። ያስተማረህን ሁሉ መጋት የለብህም። you have to be selective መምረጥ አለብህ። እያስተማረኝ ያለው ፓስተር እንትና እዚያኛው ቸርች እየተማርኩት ያለው ትምህርት እንደ ኢየሱስ ነው ወይ እንደ ሐዋርያት ነው ወይ እንደ መጽሐፍ ቅዱስ ነው ወይ ብለህ መጠየቅ አለብህ እንጂ ያጎረሱን ሁሉ እንደ ሔዋን ብለህ ቀጥፈ መጉረስና መብላት የለብህ። አገልግሎታችን መሆን ያለበት ሰማይን ነው። የምንገለገል ሰዎች ጆሮአችንና የልቦናችን ጆሮች ተከፍተው ማድመጥና መስማት መጓጓትና መማር ያለብን የሰማይ መልእክት እርሱ ነው። በሰማይ ያለውን ስለሱ ለመማርና ለማወቅ ነው መናፈቅ መቻል ያለብህ እንጂ ያነሳ ሚግትን ሁሉ እየተቀበልክ መጠጣት መቻል የለብህ። ባገኘነው መድረክ መግለጥ መቻል ያለብን በሰማይ ያለውን ርስትና ሀገር። ይኸውልህ እግዚአብሔር ሲያምን መድረክ ይሰጣል፣ እድል ይሰጣል፣ ቦታ ይሰጣል፣ ስፍራ ይሰጣል።